አቶ ሰበቱና ላይኩን ተደባደቡ። ላይኩን እውነቱን ሰማ። ላይኩን ስህተት ሰራ። ወይዘሮ ዝናሽ ጨለለች። ተሰማ ሞተ። በስማም አዳዲስ ነገሮች ተፈጥረዋል። ዳግም ጉዱን አልሰማም። ወይዘሮ ዝናሽ ሬሳውን እንደብቀዋለች። ባጠፋው ጥፋት ይቅርታ ጠየቀችው። ኑሃሚንና አምራን በዚህ ነበረ ሲያፈታተኑኝና ሲያሰቃዩኝ የኖሩት። አሁን ግን እውነቱ ፈርጧል። አንተም እንግዲህ የዳግምን አባት ገላኋል። ስለዚህ ሬሳውን እንደብቀው አለችው። በመጨረሻም እንግዲህ አቶ ላይኩን እንዲያው አንቺን ጨምሬ ልግደልሽ፣ አንቺ ነሽ እንደዚህ ያደረግሽኝ፣ አንቺ ነሽ ጉድ የሰራሽኝ እያለ እንግዲህ አቶ ላይኩን እያበደና እየዘለለ ይገኛል ማለት ነው። እንግዲህ ሬሳውን ሊደብቁት ሲዘገጃጁ እንግዲህ ፖሊስ መጥቶ በሩን አንኳኩቷል ማለት ነው። አምራንም እንግዲህ ያሰበችው ነገር ወደ ዝናሽ አመካኝታለች። እንግዲህ ደግሞ አቶ ናሆምም የልጄ ገዳይ እሷ ሳትሆን እኔ ነኝ፣ መጀመሪያውኑ ከአባዬ ከማዬ ጋር ነኝ ያለው ስትይ እረፊ ማለት ነበረብኝ እያለ እንግዲህ እየተጸጸተ ይገኛል ማለት ነው። ወይዘሮ ዝናሽን በሌላ በኩል ሰክራ እንግዲህ ዳግም እንደምወድህ ታውቃለህ አይደለ? ሳላሳድግህ ከጎኛ ያቅፌ ሳላሳድግህ ታውቃለህ፣ ከድርጅቱ የሚደርሰኝ አክሲዮን ሁሉ ያንተ ነው፣ ላንተ ነው የምሰጥህ ልጄ እያለች እንግዲህ በስካር መንፈሷ እየተናገረች ነበር። እሱም ደግሞ ይሄ እንኳን የብቅሎ ውጤት ነው ወይኔ ጥርሴ፣ ይሄ እንኳን የብቅሎ ውጤት ነው እንጂ እንደምትወጂኝ አውቃለሁ፣ እባክሽ እማዬ አሁን አቶ ላይኩን ሳይመጣብሽ ተኝ እባክሽ እያላት ይገኛል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች፣ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቡ ሁኑ። ዛሬ በአዲስ መረጃ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ እነ ኑሃሚንን እና እነ ዳግም ምን ተፈጠረ፣ ዳግም ምን አለ፣ የዳግም አባትስ ምን ላይ ደረሰ የሚለውን እንግዲህ ተንተና አድርጌ የምነግራችሁ ይሆናል ማለት ነው። ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ፣ አመሰግናለሁ። እንግዲህ አቶ ላይኩንም እውነቱን አውቀዋል ማለት ነው። ምክንያቱም አቶ ተሰማ ከቤት ሂዶ ወይዘሮ ዝናሽ እንግዲህ እኔ መሄድ ፈልጋለሁ፣ ለአንዴና ለመጨረሻ ሰላም ልበልሽ ፈልጌ ብዬ ነው የመጣሁ እያለ ዳግም ልጄን ላንቺ አደራ ትቼዋለሁ እያለ እያወራት እያለ በድንገት አቶ ተሰማ ከበራፉ ቆይተው ሰምተዋታል ማለት ነው። እዛም እንግዲህ ዳግም ልጅሽ ነው እስከ ዛሬ ያልነገርሽኝ ደብቀሽኛል ማለት ነው ብሎ እንግዲህ ይዞ ሊያንቃት ሲል አቶ ተሰማ አቶ ላይኩን እንደዛ አንቋት እያለ እንግዲህ አቶ ሰበቱ አይ ተወራፍ፣ እኔ እንደዛ አይደለም፣ ቆይ ተረጋጋጋሽ፣ ተው እያለ መሳሪያውን ይዞ አምጥቶ እንግዲህ ሊገላቸው እኔን ግደለኝ፣ ቀድመህ እኔን ካልገደልክ እሱን አትገልም፣ እኔን መጀመሪያ ያጥፋኝ፣ እኔን ነው ማጥፋት ያለብህ፣ ስህተቱ እኔ ነኝ፣ እውነቱን አውቀዋል፣ እኔ ነኝ የማገጥኩብህ፣ እኔን ግደለኝ፣ አቶ ተሰማ እመን ነው ላይኩን እኔን ግደለኝ እያለችው ነበረ። አቶ ሰበቱ እንግዲህ ተው ተረጋጋ ምናምን እያለ ከወይዘሮ ዝናሽ ጋራ እንግዲህ አድብቶ ይዞ ንቅስ ያደርገው እንግዲህ ላይኩን መሳሪያ እንትን ብሎታል፣ ጎድቶታል ማለት ነው። በጣም ያሳዝናል፣ ልብ ይሰብራል። በጣም ልብ ይሰብራል ማለት ነው። እንግዲህ ወይዘሮ አምራንም እንግዲህ ልጇን በራሷ ገላ እንግዲህ ወደ ወይዘሮ ዝናሽ አመካኝታለች። ቡና ጠርተሽኛል፣ ቡና ፍልተሻል ብላ እንግዲህ ስትነሳ ሆዴን አመመኝ ብላ እንግዲህ ሆስፒታል ገብቻለሁ፣ ከወይዘሮ ዝናሽ ቤት ልጄን ገደለችብኝ፣ የልብ ምቷ ቆሟል። እንግዲህ ዶክተሩም ደግሞ ልጅሽ የልብ ምቷ ቆሟል እያለኝ ነው፣ ልጄን ገደለችብኝ፣ እናት ግን ምን አይነት ጨካኝ ናት፣ በቃ እንደሞተ ቁጠረው እያለች እንግዲህ እንባዋን እያዘራች ትገኛለች ማለት ነው። ናሆምንም እንግዲህ እንደዛ አይሆንም፣ እንደዛማ አይሆንም፣ ለምን እንደዛ ታደርጋለች፣ እንደዛማ አይሆንም እያለ እንግዲህ እያለቀሰ ይገኛል ማለት ነው። በጣም ከፍቶትና አዝኖታል ማለት ነው። እንግዲህ ወደ ገጠር ትሄዳላችሁ ስትል ናሆምም እንግዲህ እኔና ናሆሜ እንሄዳለን፣ ናሆሜ ደግሞ ከአንተ ጋር አልሄድም፣ ምነው አምራን ፈርተሻት ነው? አምራንን ምን ያስፈራኛል? ይልቁንስ ከአምራን ይልቅ አንተን ነው የምፈራህ፣ እኔ አምራን ምን ያስፈራኛል? ሲጀመር አንተን ነው የምፈራህ፣ እንዲያም ካለ ከዳግም ጋር ብሄድ አይሻልም ብላ እንግዲህ ቁርጦ ነግረዋለች ማለት ነው። ናሆምም እንግዲህ እያለቀሰ ልጄን እያለ እንግዲህ ደመንባ እያለቀሰ ወደ አምራን ሄዷል። አምራንም እንግዲህ ልጄን ጎዳችብኝ፣ ልጄን እያለች ነበረ። በሌላ በኩልም እንግዲህ አቶ ሰበቱ ወይዘሮ ዝናሽ እንግዲህ ሊሰናበታት ሲሄድ ያልሆነ ነገር አቶ ላይኩን ሰምቷል ማለት ነው። ወይዘሮ ዝናሽም እንግዲህ ሰክራ አምራን እገልሻለሁ፣ አምራን አጠፋሻለሁ፣ አምራን ህይወቴን በሙሉ አሞዘቃቅልሻል፣
አምራን እንደዚህማ ሆነሽ አትቀሪያትም እያለች እያለ እንግዲህ ይሄ ነገር በአንተ የተነሳ ነው እያለች ዳግምን እንግዲህ እየጮኸችበት ነበር ማለት ነው። በሌላ በኩል እንግዲህ የዳግም አባት ቢሮ መጥቶ በቃ ለአንዴና ለመጨረሻ ልሰናበትህ ነው የመጣሁት። እኔ ወደዛ ወደ ነበርኩበት ቦታ መመለሱ ሳይሻለኝ አይቀርም ብዬ አስባለሁ። እንዲ አባዬ ላጣህ ነው የምትፈልገውን ነገር ጠይቀኝ፣ ሌላ ቦታ ተከራይቼ አስቀምጥሃለሁ ብዬ አልነበረም? ቆይ እኔን ለማን ትተህ አባዬ ምንድን ነው የምትለው? ቆይ አባዬ ለምን እያለ እንግዲህ ዳግምም ከአባቱ ጋር ሲጨቃጨቅ ነበረ። ግን አባቱ በጣም በሚያሳዝን ሁኔታ ዳኒ እንግዲህ አባዬ ገዳይህን ሳላውቀው አባዬ ምንድን ነው የሚሻለኝ አባዬ ወይን እያለ እያለቀሰ ነበረ። እንግዲህ ብቻዬን ቀርቻለሁ አባቴ ሞቷል እያለ በጣም በሚያሳዝንና ልብ በሚነካ ሞገድ እያለቀሰ ነበር። ለማን ነው የተውከኝ? እናቴ እኮ እኔን አትፈልገኝም። እናቴ እኮ ናሆምን እንጂ እኔን አትወደኝም። አባዬ ለምን ተውከኝ? አባዬ እኔን ለማን ትተህ ነው የጠፋኸው? አባዬ ምንድን ነው የገጠመህ? እያለ ወይዘሮ ዝናሽንም እንግዲህ ሲያስጨንቃን ነበር ማለት ነው። አቶ ላይኩም እንግዲህ ቆይ ምንድን ነው ያደረግኩት? ቆይ አንቺ ነሽ እጄን ያሳሳትሽኝ። በነካ እጅ አንቺንም ልጨምርሽ እንዴ? ቆይ ለልጆቼ ብዬ ነው እንደ አንቺንም ራሱ ብጨምርሽ ደስ ነበር የሚለኝ። እንግዲህ ነገር ሲሰማ ዳግም እኔ ሊበቀለኝ ነው አይደል? አንቺ ክፉ የተረገምሽ ሴትዮ፣ አንቺ ክፋተኛ እያለ እንግዲህ ሁሉም ከወይዘሮ ዝናሽ ላይ እንግዲህ ጥፋቱን ቆልሎታል ማለት ነው። ወይዘሮ ዝናሽ እንግዲህ እኔ ነኝ የማገጥኩብህ፣ እኔ ነኝ ያጠፋሁት፣ እኔ ይቅርታ ጠይቃለሁ። ወይዘሮ ኑሐሚንና አምራንም በዚህ ነው እጄን ጠምዝዘው እንዳይናገሩብኝ ይህን ሁሉ ነገር ሲያሰቃዩ ነበር። ከአሁን በኋላ ምንም የሚሰማብኝና የሚታወቅብኝ ነገር የለም። ለአሁኑ ግን ይቅርታ አድርግልኝ። ሬሳውን ግን አውጥተን እንደብቀው። አንተ ለማንም አትናገር፣ ማንም አላየም። በቃ ረፍ፣ ለማንም ሳይሰማ ማንም ሳያውቅ በቃ ልደብቅልህ ሚስጥርህን። አንተም እንግዲህ ይቅር በለኝ ጥፋቴ ነው አውቄያለሁ እያለች እያለቀሰች ነበረ ማለት ነው። እንግዲህ ናሆም ነው በሩን ያንኳኳው። እንግዲህ ናሆም ደግሞ መጥቶ ወይዘሮ ዝናሽን ምን በሚቀጥለው አቀርብላቸዋለሁ። አሁን ግን አቶ ላይኩም በጸጸትና በእንትን ውስጥ ሆኖ በጣም ተደብሯል ማለት ነው። ዳግምም እንግዲህ በቃ በጣም ልቡ ተሰብሯል። በጣም ኑሐሚን አልሰማችም የዳግም አባት መሞቱን። የት እንደሞተ አልሰማችም። ወይ ፖሊሶች ገለውት ነው ወይ ደግሞ የት ሂዶ ነው በቃ አባዬ እያለ በጣም በመፈለግ ላይ ይገኛል። እንግዲህ በጣም እያለቀሰ ነው ዳግም። ወይኔ ውጣልኝ እያልኩት ነበር እኮ፣ ምን ታረጋለህ እያልኩት ነበር እኮ። እሱ እኮ እኛን ነበር ፈልጎ የመጣው፣ እሱ እኮ እኔንና ሚስቱን ነበር ፈልጎ የመጣው እያለ እንግዲህ በጣም በቃ በሚያሳዝን ሁኔታ በእውነት በጣም ነው ዳግም ያሳዘነኝ ማለት ነው። እኔ እንጃ ለበቃ መቆጣጠር ያቃተኝም በይንና ዳግም በጣም ነበር ያሳዘነኝ የምር ማለት ነው። እንደዛ ዋጋ የሚከፍልለት አባቱን እንግዲህ አጥቷል ማለት ነው። እንግዲህ እንደዛ ዋጋ የሚከፍልለትን አባቱን አጥቷል ማለት ነው። በጣም በሚያሳዝንና በሚያናድድ ሁኔታ ማለት ነው። አቶ ላይኩም እንግዲህ በጣም ደግ ሰውና ምርጥ ሰው ነበሩ። ግን በቃ በሰሙት ነገር ተናደው ያልሆነ ነገር ስህተት ሰርተዋል ማለት ነው። አቶ ላይኩም ሆነን ለመናገር ያሳዝናሉ። ይህ ሞት ለዝናሽ ነበር የሚገባት እንጂ ለሌላ የሚገባው ሰው አልነበርም። ለዝናሽና ለአምራን ነበር ይሄ ነገር መሆን የነበረበት። ግን በቃ አቶ ሰበቱ፣ በነገራችን ላይ ሰበቱ በጣም የዋሰው ናቸው። ያለ ጥፋታቸውን የታሰሩት ልጃቸውን ያለ እናት የሚያሳደጉ አባት ናቸው እና ያለ ጥፋታቸው ነበር አተሰበቱም እንግዲህ እንደዛ የሆኑት ማለት ነው። በዛ ምክንያትም እንግዲህ ታስረው ከርመዋል ማለት ነው። ለልጃቸው ብለው ያለ ጥፋቱ የቀን ስራ ሰርቶ የሚያሳድግ አባት ነበሩ። እኔን ተሰማ እኔን ሰበቱ እኔን እንዲሁ ላንተ አይገባም ነበር፣ ላንተ አይገባም ነበር ሰበቱ ለመናቀቅ ነው። እንግዲህ ኑሐሚንም በሌላ በኩል እንግዲህ ዝናውን አልሰማሽም፣ የሰበቱ መሞትን አልሰማችም። በቃ ከዳግም ጋር እንሄዳለን ብላ ነበር። ዳግም ግን አንተና ናሆም ስሜት ልቆጣጠር እስኪ እንግዲህ ናሆምም እንግዲህ አንተና ዳግም ግን አንተና ናሆም ግን የምትፎካከሩትን ነገር አቁሙ። ቆይ ይህ ፍቅር ነው ወይስ ፉክክር ነው እያለች እንግዲህ ዳግምን እያስጨነቀችው ትገኛለች ማለት ነው። እባክህ ይኸውልህ ብላ እንግዲህ ኑሐሚንም ጥላ ወጣለች። እኔ ስንት የሚያሳስበኝ ነገር አለብኝ መሰለ ምናምን እያለች እንግዲህ ዳግምን እየጨመላለቀችውም እያንጓጠተችውም ነበረ።
በጣም በሚደብር ሁኔታ እያንጓጠጠች ነበረ። እንግዲህ ዳግምን ጥላው ሄዳለች ማለት ነው። ዳግምም ብርድ ብሎኛል፣ ማንም አያስቀረኝም፣ ከዚህ ከአንቺ ጋር ነው የሚሄድ፣ አንቺ ብቻሽን ከናሆም ጋር አትሄጂም እያለ እያዛጋት ነበር ማለት ነው። ይሄ ግን ምን ማለት ነው? እኔ እኮ ዳግምን ከፊቴ ላይ ከአይምሮዬ ላይ ባርቀው ከፊቴ ላይ ባርቀውም ከልቤ ላይ ማራቅ አልቻልኩም እያለች እንግዲህ እየነገረችው ነበር ለዳግም። ከልብሽን ብታረቂው ነው የሚሻለው፣ አሁን እሱ ያምራን ነው። አንቺ ለምን እኔ ጋራ ግን ማጀምሪው? ቆይ እንዴ አንተ ምሮ የምታስበው ምን አስበህ ነው ምናምን ትለዋለች። ያሰብኩት ይበቃሻል እባክሽ፣ ፍቅርም በይው ምንም በይው እኔ የሚመለከተኝ ጉዳይ የለም። ግን አሁን ያችን ወድጄሻለሁ፣ እኔ አንቺን አሁን ወድጄሻለሁ፣ አፍቅሬሻለሁ። በቃ እውነታው ይሄ ነው። ከገባሽ ይግባሽ። እኔ ለአንቺ ብዙ ነገር ሆናለሁ። ግን መኘኝ አንቺና እሱን ብቻችሁን አትሄዱም፣ አንቺና እናሱን ብቻችሁን አይኔ እያየ አልሰዳችሁም ብሏታል ማለት ነው። በሌላ በኩል እንግዲህ ኑሐሚን ተናዳ ጥላ ወጥታለች። እኔ የሚያሳስበኝ የአባቴ ነገር እንጂ የማንም ነገር አያሳስበኝም። እንግዲህ አምራን ግን ቆይ ሞንና ነው ግን አምራን የምራሟት ነው ወይስ ሞንና ነው ብላ ለዳግም ስትጠይቀው ባክሽ ምንም ትሆንች ሲኦል የሆነች ልጅ እኔ ምን አገባኝ፣ ደግሞ ማውቃ ነው ባክሽ፣ አውቃ ምክንያት ፈልጋ እንጂ አላመማትም፣ እሱ እንዲሄድላት ፈልጋ ነው ባክህን ምናምን እያለች ነበር። እንግዲህ ስብሰባ ላይ በትክክል ስብሰባ አልተሰበሰበም። ናሆም ስልኩን እየዘጋ ምናምን እንደ ልጅ እያጫወተው ነበረ። እንግዲህ ይኸውላችሁ እንግዲህ ስልክ እንኳን መዝጋት የማይችል ልጅ ነው ለድርጅቱ ኃላፊ ካልሆንኩ ብሎ እየተገለገለ ያለው ይላል። እንግዲህ አቶ ላይኩን ማለት ነው። ቦን ምን ያሰኛል? አጋጣሚ ረስቸው ደግሞ ናሆም አምራን ናት ሞንና ነው አምራን ሆስፒታል ናት እንዴ? ምን ቅድመኛ ቤት ወዴና መሜ ብላ ወታ ነበር እና አባያክን ቤት አትወስዳትም እንዴ ነበረ ብሎ እንግዲህ ተናዱ ናሆም ስብሰባውን አቋርጦ ወጥቶ ሄዷል ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ አቶ ላይኩንም እዛ ደርሶ ሲመለስ አቶ ላይኩንም ጊዜ እዛ ደርሶ እስከሚመለስ ድረስ ከቤት እንግዲህ ብዙ ነገር ተፈጥሮ አድርሷቸዋል። እንግዲህ አቶ ላይኩን በጣም ትልቅ ስህተት ሰርተዋል። በእውነት የኔ የሚለውን አለኝ የምለውን በህይወቴ የኔ የሚለውን ሰው ነው ያሳጡትና ዳግምን ፈልገው ግን አባትየውን ገሉበታል ማለት ነው። በቀጣይ እመጣላችኋለሁ። እስኪ ላይክ አድርጉ።